Hello. ዛሬ ስለ ፍሬዝስ ምንድን ናቸው? ብዙውን ጊዜ ሳብጀክት የላቸውም። አጫጭር የቃላት ስብስብ ሆኖ አጭር መልእክት ያልተሟላ መልእክት የሚሰጡን ማለት ናቸው። So phrases ምን ይለናል? Complete the phrases with these words ይለናል። የምናሟላቸው እነዚህ phrases እንደምታ have አለ፣ get አለ፣ go take, leave, off አሉ። በእነዚህ እናሟላቸው እስቲ እነዚህ let's see. Number 1 dash shopping አግዙኝ እስቲ እዚያው ምን እንምላ? ከነዚህ ከተሰጡ ቃላት የትኛውን እንምላ? Yes, shopping. So go shopping is normal. Okay, go shopping. እነዚህ outdoor activities ከምንላቸው ሁልጊዜ በአይንጂ የሚታጀቡት አንዱ ሾፒንግ ነው። ሾፕ ካልን ሱቁ ነው፣ ናውን ነው። ሾፒንግ ግን as verb ነው የምንጠቀም። ሰው go shopping ካልን ለግብይት መውጣት እንደማለት ነው። ኦኬ next up drink coffee ከማለት ይልቅ ምን እንላለን? have coffee እንላለን። ቡና ጠጣ ስንል እንደ መጠጣት ሆኖ ያገለገለ verb have ነው ማለት ነው። እዚህ ጋር በተለይ በቋንቋ ፈጣሪዎች have coffee ነው የሚሉ drink coffee አይሉም። ኦኬ next up dash a shower እስቲ ሞክሩ። ይሄ dash a shower take የምትለው ትሆናለች። take a shower take ሻወር መውሰድ ወደ አማርኛችንም ይቀራረባል። ይሄ take a shower መውሰድ አካላችን መታጠብ take a shower okay have a shower ይሆናል። በነገራቸው እንግሊዞች have ይጠቀማሉ፣ አሜሪካኖች take ይጠቀማሉ። ስለዚህ have a shower also possible have አማራጭ እንደ አማራጭ ማስቀመጥ ትችላላችሁ። okay have also possible okay next dash hiking yes ምን አላችሁ? ይሄ hiking like ተራራ ላይ ምናምን መውጣት ነው። ስለዚህ go hiking ነው ይሄ go hiking። አሁንም ልክ እንደዚህ shopping ing የታጀበ outdoor activity ነው። so go hiking how about this one ልበስ ስንል አንድ ሰው ምን እንላለን? dressed ከምን ጋር ትሄድ? yes ምረጡ እስቲ have get go take leave off yes get የሚለው ይሆናል። ልበስ ስንል አንድ ሰው get dressed እንላለን ማለት ነው። ለሴትም ለወንድም ለልጅም ለአዋቂም get dressed ካላችሁት ልበስ ለማለት ነው። how about this one? I think this is the simplest one. ይሄ ቀላሉ የሆነ አንዱ ይሄ ነው። get up አሁንም get up አንድ ከመኝታ ሊሆን ይችላል። get up አንዱ ደግሞ ቁም ከተቀመጠበት ሊሆን ይችላል። so get up you can say. እሺ next dash an action እርምጃ መውሰድ። ስለዚህ take ካላችሁ ትክክል ናችሁ። take an action እርምጃ መውሰድ okay ለመልካም ነገር ሊሆን ይችላል፣ ለመከላከልም ሊሆን ይችላል። so take an action right take an action እርምጃ ውሰድ ስትሉት አንድ ሰው take an action. next up dash lunch ምሳ ከምሳ ጋር ሊሄድ የሚችል የትኛው ነው? ቅድም ምን ብያችሁ ነበር? eat drink አይሉም እነሱ have ነው የሚጠቀሙት ብያቸዋለሁ። so have lunch ምሳ ብላ ስንለው አንድ ሰው have lunch ነው ሊሆን የሚችለው have lunch. next up dash eat what to ስትሉት አንድ ሰው ምን ትሉታላችሁ? leave it to ለአንድ ነገር to ሐሳባችሁ ስትቀይሩ leave it ትሉታላችሁ። okay leave it so leave is the right word and then አሁን phrase ፈጠረ ማለት ነው። next dash the door ከዚህ ምን ለማለት ይመስላችኋል? እዚህ ጋር የትኛው ሲሄዳል? get the door ካላችሁ ትክክል ናችሁ። get ሲንኳኳ በር when someone is knocking at the door የሆነ ሰው ሲያንኳኳ ምን ትላላችሁ? get the door ካላችሁ በሩን ክፈተው ነው። okay get the door ኖርማሊ በእነሱ እንግሊዝኛ ለኛ like open the door ለማለት ያህል ነው። okay get the door ከተባለ ያ get the phone ማለት ትችላላችሁ። ስልክ ሲጮህ አንሳ ስትሉ get the phone በተለይ የቢሮ የቤት ስልኮች dash it out take it out ቆሻሻ ሊሆን ይችላል ወይም የሆነ ነገር ሊሆን ይችላል። ስለዚህ አውጣው ስንል ምን ማለት take it out you can say take it out Number 12, dash it and
dash dash eat and dash yes ምን ሊሆን ይችላል yes እኛ ምን ልንጠቀም እንችላለን ሁለት ዳሽ ነው ያለ እዚህ ጋር take ነው ሊሆን ይችላል take it off ከተባለ አውልቅ ለማለት ነው አልባሳት ኮፍያ ጫማ ምናምን ሊሆን ይችላል take it off ከተባለ አውልቀው ለማለት ነው ኦኬ ልብስም ጫማ ኮፍያ so take it off እንላለን next dash some take it ተጠቀም ብላ ወይም ጠጣ ስትሉ have some ይቻላል have some is possible okay have some ለምሳሌ እንጀራ ካነሰው ምን ላለን ሰው have some እንላለን ዳቦ ካነሰው have some እንላለን ቡና ምናምን ትንሽ ውሰድ ወይም ተጠቀም ስትሉ have some እንላለን okay dash for a walk የኛውስ dash for a walk go for a walk እና walk መውጣት ነው ይሄ go for a walk next dash him alone leave የምትለው መጨረሻችን ትሆናለች leave him alone ካላችሁ ተው ብቻው ይሁን ወይም ልቀቀው ለማለት ይሆናል leave him alone okay ለእንስሳት ለሰው leave him alone ታዲያ ወንድ ነው የሚያመለክተው him የሚለው okay good well ይሄን ይመስላል ሼር ላይክ ሰብስክራይብ ማድረጋችሁ አትርሱ ሀምብል እንግሊሽ ውስጥ ብዙ ቪዲዮዎች አሉ ለእንግሊዝኛችሁ እድገት ሊጠቅማችሁ የሚችሉ ይሄም ጨምሮ thank you I'm out በኦንላይን መማር ለምትፈልጉ ፕሊዝ በእነዚህ ስልኮች ደውሉልኝ thank you goodbye